እንግዲህ ያው እንደምናውቀው ዛሬ ሶስተኛውን ክፍል ነው የጀመርነውን ጉዞ የምንቀጥለው። ያው ባለፉት ሁለት ሴሽኖች በመኃልየ ዘሰሎሞን ጉዞ ጀምረን የመጀመሪያውን ሴሽን በመግቢያ ጀምረን የነበረኝን የራሴን አንዳንድ ኤክስፒሪየንሶች ሼር አድርጌያችሁ ከዚያ ደግሞ ያው በባይብል ስኮላርስ በኩል ያለውን መረዳት ያለውን ደግሞ የተዘገበውን አንዳንድ ነገሮች አይተን የቀደሙ አባቶች እንዴት አድርገው እንዳስተማሩ አይተን ከዚያ መጽሐፉን በሶስት ክፍሎች ከፍለን አንደኛው አንቲሲፔሽን ወይ ደግሞ ሚቲንግ መገናኘት፣ ጉጉት መጠበቅ በሚል ሁለተኛው ደግሞ ሜሪንግ ኦር ዩኒየን መጋባት ወይም አንድ ህብረት መሆን በሚል ሶስተኛው ደግሞ ማቹሪንግ ወይም ደግሞ ቴስትድ ኦር ሲልድ ላቭ ወይም መብሰልና የተፈተነና የታተመ ፍቅር ብለን መጽሐፉን ከፋፍለን እንደምናየው ተስማምተን እንደ እግዚአብሔር ደግሞ እግዚአብሔር እንደጠራቸው እግዚአብሔር እድል እንደሰጣቸው እንደ አገልጋዮች ደግሞ የኛ አቲቲዩድ ምን መሆን እንዳለበት እሱን ሁሉ አየን። ከዛ ደግሞ ሴሽን 2 ላይ ደግሞ ሁለተኛው ክፍል ላይ ደግሞ ጠለቅ ብለን ገብተን እውነተኛ አምልኮ ምን ሊመስል እንደሚገባው እና እውነተኛ አምልኮ ደግሞ እንዳናመልክ ምንድነው እንቅፋት የሚሆነው what gets in the way ብለን አየን። ከዚያም ደግሞ በቃ ብቃትን የሚያሳጣው ነገር እንዴት ነው እሱን ማሸነፍ የምንችለው feeling of inadequacy እሱን እንዴት ማሸነፍ እንችላለን የሚለውን አየን። ከዛስ ደግሞ ራሳችንን እንደ እግዚአብሔር ቃል ራሳችን እንዴት ማየት እንዳለብን እንደዚህ ብለን አይተናል ሁለቱን ሴሽኖች ማለት ነው። ዛሬ ሶስተኛው ሴሽን ነው የምንቀጥለው። ጀስት ለመግቢያ ያህል ነው ይሄንን ብሪፍሊ አውትላይን ማድረግ የፈለኩት እና ሶስተኛውን ሴሽን ስንመለከት ያው መኃልየ መጽሐፉ 8 ብቻ ምዕራፎችን ቢሆን በጣም የጠለቀ ነገር ነው ያለው እና ሁለት አመለካከት አለው። አንደኛው እግዚአብሔር በደነገገው ትዳር ውስጥ ያለውን ፍቅር እንዴት አድርጎ ቫሊዴት እንደሚያደርግ እሱን እንደሚያይ፣ ሁለተኛው ደግሞ ክርስቶስና አማኝ ያላቸውን ህብረት ክርስቶስና ቤተክርስቲያን በሚለው እኛ ግን ሁለተኛውን ብቻ ፓርት በዛ ኮንቴክስት ብቻ እንደምናየው ተስማምተን በዛ ጉዞ ላይ ነው ያለ ነው እና አንድ ነገር እናንተም ታስተውላላችሁ ብዬ ማምነው እኔም እያስተዋልኩ ያለሁት ነገር ምንድን ነው መጽሐፏ 8 ምዕራፎች ብቻ ብትሆንም መኃልየ በጣም ጥልቅ ነገር እንዳለው እኔ ራሴ በጣም በብዙ እየተማርኩበት ነውና አብረን እየተማርን እንደሆነ አስተውላለሁ። በእግዚአብሔር ጸጋ እግዚአብሔር ስሙ ይባረክ። ዛሬ ታዲያ ስንመለከት መኃልየ ምዕራፍ 1 ላይ ነው ስቲል ያለ ነው። መኃልየ ምዕራፍ 1 ቁጥር 5 እና 6 አነበዋለሁ እና የትኛው መሪ ጥቅሳችን እንደሆነ እሱን ነግሬያችሁ በሱ ኤሪያ ብቻ እንቀጥላለን ማለት ነው። ፎከስድ ሆነን በታይትል ማለት ነው። ጌታ ስሙ ይባረክ። አነበዋለሁ። መኃልየ ምዕራፍ 1 ከቁጥር 5 እስከ 6 በመደበኛው ትርጉም ነው የማነበው። እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ይሁን እንጂ ውብ ነኝ። ጥቁረቴ እንደ ቄዳር ድንኳኖች እንደ ሰለሞንም ቤተ መንግስት መጋረጃዎችም ነው። ቁጥር 6 ጥቁር ስለሆንኩ ትኩር ብላችሁ አትዩኝ፣ መልኬን ያጠቆረው ፀሐይ ነውና። የእናቴ ልጆች ወንድሞቼ ተቆጡኝ፣ የወይን ተክል ቦታዎችም ጠባቂ አደረጉኝ። የራሴን የወይን ተክል ቦታ ተውኩት ይላል። እንግዲህ ካስታወሳችሁ ቁጥር 5ን በጣም በስፋት አይተነው ነበረ ሴሽን 2 ላይ። ዛሬ ግን ያው ሴሽን 3 ላይ ቁጥር 6 ላይ ነው ፎከስ የምናደርገው። በተለይ ደግሞ የመጨረሻውን ፓርት ኦፍ the sentence which is basically ወንድሞቼ እናቴ ልጆች ወንድሞቼ ተቆጡኝ ካለች በኋላ የሹነማይቱ ወጣት ልጅ የወይን ተክል ቦታዎች ጠባቂ አደረጉኝ ወንድሞቼ፣ ነገር ግን ትልና የራሴን የወይን ተክል ቦታ ግን ተውኩት። መሪ ጥቅሳችን ይሄ ነው። የራሴን ወይን ተክል ቦታ ግን ተውኩት። በእንግሊዝኛው ላይ my own vineyard
ሃቭ ኖት ኬፕት አለች የሹነማይቱ ሴት። ይሄ ነው መሪ ጥቅሳችን። የራሴን የወይን ቦታ ቸል አልኩት ተውኩት የሚለው ነው። እና ምን ማለቷ ነው የሹነማይቱ ሴት ብለን ይሄንን ስናብራራ ይሄ እንግዲህ ወንድሞቿ በእሷ ላይ የማዘዝ መብት ወይም ደግሞ የማዘዝ ልምድ ያላቸው ዘመዶቿ ናቸው፣ የራሷ ወገኖች ናቸው። ስራ አብዝተውባታል የሹነማይቷ ወጣት ልጅ ላይ እና የሚያሳየው ምንድን ነው? ይሄ ውጫዊ በሆነ ስራ፣ አድካሚ በሆነ ስራ በጣም የሚያሰለች ስራ፣ ያው ፀሐይ አጥቁሮኛል ብላለች። ባለፈው አውርተናል፣ ተጫውተናል እሱን። ሀሩር በእኔ ላይ በስቷል ብላለች። ዛሬም እሱ ነው እያለች ያለችው እና የሚያሳየው ምንድን ነው? የራሴን የወይን ቦታ ተውኩት በምትልበት ጊዜ አንድ ጥያቄ ነው የምናነሳው። እሱ ምንድን ነው? በመንፈሳዊ ነገር ስንመለከተው ይሄ የአማኝን ህይወት በብዙ ኃላፊነት የተጣበበ አማኝ፣ በብዙ ስራ የበዛበት አማኝ፣ ይሄ ስራ የበዛበት ደግሞ ሁሉም አይነት ስራ ነው። የዕለት እንጀራን በማሸነፍ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ ኦር ሰዎችን በመርዳት ሊሆን ይችላል። ግን በስራ የተጣበበ አማኝ ነው። በስራ በጣም 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 የባከነ ሰው ህይወትን ነው የሚያሳየው። ነገር ግን በስራ ባክኗል፣ በስራ ተወጥሯል። ነገር ግን የውስጠኛው ሰውነቱ፣ የውስጠኛው ማንነቱ በእግዚአብሔር ፊት ግን ቸል ተብሏል። ይህን ነው የምታሳየን የሹነማይቷ ሴት ኤክስፒሪየንስ የሚያሳየን ይሄንን ነው። እና የወይን ተክል ቦታውን ግን ስንመለከት በመጽሐፍ ቅዱስ የወይን ተክል ቦታ ምንድን ነው የሚያሳየን በምንልበት ጊዜ የወይን ስፍራ ወይም ደግሞ የወይን ተክል ቦታ በዚህ ኮንቴክስት ስንመለከተው ሁሉንም አይነት ስራ ነው። አንዳንዶቻችን ቤተሰቦች ያለን የራሳችን ልጆች ወይ የራሳችን ትዳር እንኳን ባይኖረን ኃላፊነት አለን አይደለም? ዳይሬክትሊ ኢንዳይሬክትሊ ፍሮም ፋር ኦር ኒር የሆኑ ቤተሰቦች ይኖሩናል። ስለነሱ እናስባለን፣ ስለነሱ እናወጣለን፣ ስለነሱ እናወርዳለን። ፖስብሊ እነሱንም ሰፖርት ማድረግ ይኖርብናል። ይሄ ሁሉ በእኛ ላይ ያለ ኤክስፔክቴሽን ነው፣ በእኛ ላይ የሚጠበቅ ኃላፊነት ነው እና ሁሉንም ነው አጠቃሎ ሬፕሬዘንት የሚያደርገው። የወይን ስፍራ ማለት ኃላፊነታችንን ነው የሚያሳየው። ወይም ደግሞ ራሳችን በትክክል የሚገባ ኃላፊነት ላይሆን ይችላል፣ ግን ኃላፊነት ብለን እኛ በፈቃዳችን ሊሆን ይችላል፣ ተገደን ሊሆን ይችላል፣ የወሰድነው ነገር ነው፣ የወሰድነው ኃላፊነት ነው ብለን እናስቀምጠው። ግን የራሴን የወይን ስፍራ የራሴን የወይን ተክል ቦታ ግን ተውኩት ብላ ሹነማይቱ በምትናገርበት ጊዜ ይሄ የሚያሳየን ምንድን ነው? አንደኛ ማስጠንቀቂያ ወይም ደግሞ እንደ ሬድ ፍላግ ብንመለከተው ሰዎችን ማገልገል ጥሩ ነው፣ ቤተ ክርስቲያን ማገልገል ጥሩ ነው፣ ቤተሰቦቻችን ማገልገል ጥሩ ነው፣ የተገባም ነው፣ ትክክልም ነው። ሊቪንግ ላይፍ ኦፍ ሰርቪስ ማለት ነው። ሌሎችን የመድረስ ነገር በተለያየ በነፍስ በስጋ በመንፈስ ፋይናንሻልም ሊሆን ይችላል፣ ኢሞሽናልም ሊሆን ይችላል። ኢን ኤቭሪ ኤሪያ ሰዎችን ሰርቭ ማድረግ በቅርብም በሩቅም ያሉ ቤተ ክርስቲያንም ውስጥ ቢሆን የተገባ ነው። ነገር ግን when we serve far too much to a point whereby የእኛ ነፍስ ግን የውስጠኛው ሰውነታችን ግን ቸል በተባለበት ጊዜ አደገኛ ነው ወገኖቼ፣ አደገኛ ነው። እና የራሳችን ነፍስ አንካልቲቬትድ ሲሆን፣ አሁን የወይን ስፍራ ብናስበው እንደ ገበሬ ብንመለከተው የሰው የወይን ስፍራ ሄደን ስንኮተኮት፣ ስናርም፣ ስንተክል፣ ውሃ ስናጠጣ፣ የሚያስፈልገውን ነገር ስናደርግ ዞር ብለን የራሳችን የወይን ስፍራ ግን ካላየን የኛ የወይን ስፍራ ምንድነው የሚሆነው? አረም አለው፣ ደርቋል። ሜቢ ፓራሳይቶችም ደግሞ እየወጡበት ነው። ቅጠሎቹም እየተበሉ ነው። ምናልባት ፍሬ አፍርቶ ከሆነ ወፎችም እየበሉብን ነው። አባንደንድ ነው የኛ የወይን ስፍራ። ይሄ ሬፕሬዘንት የሚያደርገው ምንድን ነው? የኛ የወይን ስፍራ
አንካልቲቬትድ ነው ወይ ደግሞ ሉክድ አፍተር አይደለም ማለት ነው። ሶ ይሄ አደገኛ ነው ወገኖቼ፣ አደገኛ ሬድ ፍላግ፣ አደገኛ ዋርኒንግ ሳይን ነው ማለት ነው ለአማኝ። ሞስት ኢምፖርታንት ደግሞ ለእኛ አገልጋዮች ለሆነን ጌታ ኢየሱስ ክርስቶስ አሁን ባለፈው ስናደርግ እንደነበረው ከተለያዩ መጽሐፍት እያወጣን ነው ይህንን በደንብ እያመሳከር የምንመለከተው። ጌታ ኢየሱስ ክርስቶስ ስለ ወይን ስፍራ በሚናገርበት ጊዜ ዮሐንስ ወንጌል ላይ ሄደን ስንመለከት እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ብሎ ይጀምራል። እውነተኛው የወይን ተክል እኔ ነኝ። ማን? ጌታ ኢየሱስ ነው እንደዚህ የሚለው። አትክልተኛውም አባቴ ነው ይላል መደበኛው ትርጉም ነው። ስቲል ይሄ ቁጥር 1 ነው፣ ግን ቁጥር 4 እና 5ን ዝቅ ብዬ ላንብብላችሁ። አሁን ጌታ ኢየሱስ እንደዚህ ይላል፣ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ምን ማለት ነው? እኔ በእናንተ እንደምኖር እናንተም በእኔ ኑሩ ይላል። ሶ እኛ የተቀበልነውን ጌታ እከተልሃለሁ ብለን ከእሱ ጋር ቃል ኪዳን የገባነውን ጌታ በሱ ውስጥ ስንኖር በጌታ ውስጥ ኑሮን መቀጠል ኢንቴንሽናል መሆን ያስፈልጋል። ኢንቴንሽናሊቲ ያስፈልገዋል። ዝም ብሎ አየር በአየር በመንሳፈፍ አይደለም። ኢንቴንሽናል ሆነን በምንኖርበት ጊዜ በእኔ ኑሮ ይላል። አንድ ቅርንጫፍ፣ አሁን የዛፍና የቅርንጫፍን ነገር ስንመለከት አሁን አንድ ቅርንጫፍ ከዛፉ ቢነቀል ያው ሱነር ኦር ሌተር መድረቁ አይቀርም እና አበክሮ የሚነግረን ነገር ምንድን ነው? በእኔ ስትኖሩ ብቻ ነው። እኔም በእናንተ ስኖር ብቻ ያኔ ፍሬ ማፍራት ትችላላችሁ። እኔ በእናንተ ካልኖርኩ፣ እናንተ በእኔ ካልኖራችሁ ምንም ልታደርጉ አትችሉም፣ ፍሬም አይኖራችሁም ብሎ አረጋግጦ ጌታ ኢየሱስ ክርስቶስ ይናገራል። ሶ እንዴት ነው እንግዲህ የራሳችን የወይን ስፍራ ኒግሌክት ላለማድረግ ምንድን ነው ማድረግ ያለብን ብለን በምንመለከትበት ጊዜ የክርስቶስ ኢየሱስን አገልግሎት፣ የሐዋርያቶችን አገልግሎት፣ ክርስቶስ ኢየሱስ አብሯቸው በነበረበት ጊዜ የነበረውን አገልግሎት በምንመለከትበት ጊዜ ማርቆስ 6 ከ30 እስከ 32 የምናየው ቃል አለ። ይሄ ቃል 5000ን ለመመገብ ጌታ ኢየሱስ ክርስቶስ ያደረገውን ድንቅና ታምራት የምናይበት ስፍራ ነው። በጣም በአገልግሎት ቢዚ ነበሩ። ጌታ ኢየሱስ ክርስቶስ በመፈወስ ከአጋንንት ነጻ በማውጣት በማስተማር፣ ሐዋርያቶችም አብረው ከሱ ጋር እየሰለጠኑ ሲወጡ ሲገቡ ባሳለፉበት ጊዜ አሁን ድንቅና ታምራትም እየሆነ ነው። 5000ን ደግሞ በሚራክል ክርስቶስ ኢየሱስ መግበዋል። እነሱ ሰርቭ አድርገዋል። አሁን ያገለገሏቸው ሁሉ ይፈልጓቸዋል። ነን ስቶፕ they are in demand basically። ግን አንድ ነገር ግን ሆነ። ማርቆስ 6:30-32 ላንብበው። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትና ያስተማሩትን ሁሉ ነገሩት። አሁን እነሱም በአገልግሎት ቀጠሉ። ግን እንደዚህ ያላቸው ኢየሱስ ክርስቶስ ቁጥር 31 ላይ እና 32 እናንተ ራሳችሁ ብቻችሁን ወደ ምድረ በዳኑና ጥቂት እረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ ያጡ ይላል። በታንኳውም ብቻቸውን ወደ ምድረ በዳ ሄዱ። ምን ለማድረግ? ራሳቸውን ሉካፍተር ለማድረግ። ምን ለማድረግ? የራሳቸውን ነፍስ በእግዚአብሔር ፊት ለማሳረፍ፣ ከእግዚአብሔር ለመመገብ፣ ከእግዚአብሔር የራሳቸውን ሕይወት ለመመርመር፣ ለማየት፣ ከጌታ የሚያስፈልጋቸውን ደግሞ ለመሞላት፣ ለራሳቸው በመንፈስ ቅዱስም ቢሆን ለመሞላት፣ በቃሉም ቢሆን ለመሞላት ማለት ነው። ምሳሌ ላይ ያለ ቃል ላንብብላችሁ። ምሳሌ 4 ከቁጥር 20 እስከ 23 እንደዚህ ይላል። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አታርቃት፣ በልብም ውስጥ ጠብቃት። ለሚያገኟት ሕይወት ለስጋቸውም ሁሉ ፈውስ ነውና። አጥብቀህ ልብህን ጠብቅ፣ የሕይወትን መውጫ ከእርሱ ነውና። አንዳንድ ጊዜ ምን ይሆናል ወገኖቼ፣ በአገልግሎት በጣም ቢዚ ስንሆን
አይ ውድ ኢማጂን እናንተም ይሄን ኤክስፒሪየንስ ያደረጋችሁ ይመስለኛል ሳስበው። ዊ ቲንክ ዛት በቃ በጣም ቢዚ ነን በአገልግሎት፣ እዛ ጋር ምንጠራለን፣ እዚህ ምንጠራለን፣ ኦርኛም እዛ እንሳተፋለን፣ ሌላውም ጋር እንገኛለን። ዊ ቲንክ ዊ አር ዱይንግ ፋንታስቲክ ዊ አር ዱይንግ ሪሊ ግሬት። ግን ማናስተውል ምንድን ነው ይሄ የመሸርሸር ህይወት ኦቨርናይት አይደለም የሚሆነው። ልክ ሰው ጌታን ሲተው ዝም ብሎ ኦቨርናይት አይተው፣ ቀስ እያለ እየተሸረሸረ በእግዚአብሔር ቃል ላይ የነበረው ቫሊዩ ሲስተም ቀስ ብሎ ድሪፍት እያደረገ ዛሬ ጥቂት ዝቅ፣ ነገ ጥቂት ዝቅ እያለ ቀስ በቀስ ነው ባክስላይድ የሚያደርግ ሰው። ቀስ በቀስ ነው ሳደንሊ ትናንት ሲያውቀው የነበረው ጌታ ሪሞት የሆንበትና ራሱን በዓለም ውስጥ ያገኘዋል። ራሱን አጉል ልምምድ ውስጥ ገብቶ እንዴ ዌር ዲድ አይ ፋይንድ ማይሰልፍ ብሎ ሾክድ እስኪሆን ድረስ ማለት ነው። የአገልግሎትም ነገር እንደዚህ ነው ወገኖቼ። ቢፎር ዊ ኖው ኢት ራሳችን ቆም ብለን ካላየን just because we're so busy we think that we are actually serving but we're not። እየተሸረሸርን ነው ሳናቀው። ይሄ በውስጣችን ይሄ የከበረው ነገር የሞላው ነገር እየተሸረሸረ ደርቆ and then we stop like being ስዊት መሆናችን ራሱ ይቀራል፣ ወይ ትህትናችን ራሱ ይቀዘቅዛል። ኦር በጣም እንለማመዳለን፣ የእግዚአብሔርን ቤት እንለማመዳለን፣ የእግዚአብሔርን ነገር እንለማመዳለን። እና ይሄ በጆብ ኤክስፒሪየንስ የእግዚአብሔርን ነገር ማድረግ እንፈልጋለን። ይሄ ደግሞ በጣም አደገኛ ነው ወገኖቼ። ስለዚህ ጌታ ኢየሱስ ክርስቶስ ሐዋርያቱን ራሱ ምን አላቸው? ሂዱ ወደ ምድረ በዳ፣ በቃ አሁን ዞር በሉ አላቸው። ዞር በሉና ራሳችሁን እዩ። ምሳሌም ላይ እንደዚህ ነው የሚለው፣ ወደ ንግግር ዘንበል በል። ሶ ዊ ኒድ ቱ ስቶፕ and check in ከጌታ ጋር እንደ አማኝ እንደ ልጅ። እግዚአብሔር አባታችን አይደል? እንደ ልጅ ጌታ ሆይ አባት ሆይ am I on the right track? እንደ ቃል ነኝ ጌታ ሆይ። መንፈስ ቅዱስ ምን ትላለህ? ቃልስ እግዚአብሔር ሆይ ወዴት ነው? ቃሉን ደግሞ ማንበብ አለብን። በቃሉ መስታወት ራሳችን ማየት አለብን። እና ኢትስ ኢምፖርታንት። ቪኒያርዳችን ወይም ደግሞ የወይን ተክላችን ነፍሳችን ናት፣ ህይወታችን ነው። we need to stop and check in ማለት ነው። እና ሌላስ ደግሞ የራሴን የወይን ስፍራ ተውኩት ስትል የሹነማይቱ ሴት ሌላስ ደግሞ ምንድን ነው የምናየው ብለን ስንመለከት ፀሐይ ጥቁሮኛል ብላለች፣ ሀሩሩ በእኔ ላይ ነው ብላለች። ምን ማለት ነው? ውስጤ ግን ደርቋል። በቃ ውስጤ ተበዝብዟል፣ ውስጤ ደርቋል። I am still functioning, I'm still serving, I keep going። በቃ I keep going, I keep doing things፣ ግን ውስጤ ተሸርሽሯል፣ ውስጤ ድርቅ ብሏል ትላለች። ምን ማለት ነው ወገኖቼ? እንግዲህ ያው እናንተ በጣም ያው እግዚአብሔር ረድቷችሁ በአምልኮ መሪዎች ናችሁ፣ የእግዚአብሔርን ሕዝብ አምልኮ ትመራላችሁ፣ በኢንስትሩመንትም ሴታፕን በማድረግ ቴክኒሽያኖችም ናችሁ። ሌላም ጸጋ በእናንተ ውስጥ ይኖራል። አገልጋዮችንን ብለን ራሳችን እንመልከት። ራይት እና ኢት ኢዝ ፖስብል ጸላይም መሆን ጸሎት መምራትም ኢትስ ፖስብል። የእግዚአብሔርን ቃል ማስተማር ሰዎችን ይቻላል። አምልኮም እንደዚሁ መምራት ይቻላል። ግን ይህን ሁሉ እያደረግን የግል ህይወታችንን ቸል ማለት ንስሐ ጌታ am I on the right track? How was my life? ዛሬ እንዴት ነው ህይወቴ ምን ይመስላል በፊት ብለን ቼክ ማድረግን እንዘነጋለን። ከክርስቶስ ጋር ያለን ይሄ ቫይብራንት የሆነው አላይቭ የሆነው የፍቅር ህይወት፣ በቃ የፍቅር እሱን የመፈለግ እሱን የመጠማት እሱን ሁሉ ጊዜ ጌታ ሆይ አንተን በቃ ነፍሴ አንተን አለች የሚል ቃል አለ መዝሙረ ዳዊት ላይ። እና ነፍሴ አንተን በቃ ባለፈው አይተነዋል ይህን ቃላት መዝሙር 63 ላይ ቢሊፍ ካልተሳሳትኩ ነፍሴ አንተን አለች የሚለውን ነገር ቸል እንላለን። ቸል በምንሆንበት ጊዜ ያ ህይወት አደገኛ ነው ወገኖቼ። ቢፎር ዊ ኖው ኢት ሸርተት ማለት እንጀምራለን። እና ኢፌክቲቭ ሚኒስትሪ ባላንስ ይፈልጋል። በቃ ፍሬያማ የሆነው አገልግሎት ማገልገል
ከፈለግን ብዬ አልጠይቃችሁም ቢኮዝ እንፈልጋለን አይ ኖ እንፈልጋለን that's what we would like that's what we aspire or that's what we hunger for እሱን ነው የምንጠማው አትሊስት እኔ ስለ ራሴ መናገር እችላለሁ and I'm sure ስለ እናንተም ብናገር መድፈር ካልሆነብኝ I believe you want to do that right እና ሐዋርያው ጳውሎስ ለጢሞቴዎስ ምን አለው ተጠንቀቅ አለው ላንብብላችሁ እሱን ቃል ፈርስት ቲሞቴ አንደኛ ጢሞቴዎስ 4:16 ላይ ምን ይላል ለራስህና አስቀድሞ ለራስህ ነው የሚለው ለራስህና ለትምህርትህ ተጠንቀቅ ፈርስት ስለ ራስህ ተጠንቀቅ ከዛ ስለ ትምህርት ስለምታስተምረው ትምህርት ተጠንቀቅ ሌሎችን ከማስተማር በፊት ለራስ መጠንቀቅ ይቀድማል ከዛ ቀጥሎ ምን ይለዋል በእነዚህም ጽና ይህን ብታደርግ ራስህንም የሚሰሙንም ታድናለህ ምን ማለቱ ነው ይህን ብታደርግ የግል ህይወትህ በእግዚአብሔር ፊት ፍሬያማ ነው ለሌሎችም ደግሞ ፍሬያማ ነህ ስለዚህ ይሄንን አስተውል ይለዋል አስተውል ሐዋርያ ጳውሎስ ደግሞ ስለ ራሱ በሚናገርበት ጊዜ አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 26 እስከ 27 አነብላችኋለሁ መደበኛው ነው እንደዚህ ያለ ሐዋርያ ጳውሎስ ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥ ግብ አላማ እንደሌለው ሰው ማለቱ ነው ደግሞም ንፋስን እንደሚጎስም ሰው አየር መምታት ኢትስ ሚኒንግለስ አይደል ንፋስን እንደሚጎስም ሰው እንዲያው አልታገልም ይላል ሐዋርያ ጳውሎስ ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አድርገዋለሁ ይላል እና ሐዋርያ ጳውሎስ in spite of በጣም the most effective አገልጋይ አንቱ የሚባል እኔ ነኝ ያለ ሐዋርያ ጳውሎስ ነው and we know almost half of New Testament እሱን የጻፈው በእግዚአብሔር መንፈስ ተሞልቶ ማለት ነው so የእግዚአብሔር ቃል ነው for sure ግን even ሐዋርያ ጳውሎስ ንፋስ እንደሚጎስም ሰው እንዲያው እኔ ራሴ የተጣልኩ እንዳልሆን በከንቱ አልታገልም ብሎ ሰልፍ ሪፍሌክሽን ወደ ራሱ ሪፍሌክት ያደርጋል እና ከዚህ የምንማረው ምንድነው ሰልፍ ሪፍሌክሽን በጣም ኢምፖርታንት ነው እና ሐዋርያ ጳውሎስ የሚናገረው ዲሲፕሊን የሚናገረው የህይወት የአማኝ የአገልጋይ ላይፍ ስታይል መሆን ያለበት ይሄ በዘላለማዊ እቅድ ኢተርናል ፐርስፔክቲቭ ያስፈልገናል ማለት የዛሬን ብቻ ሳይሆን ማየት ያለብን ነገን ከነገ ባሻገር ያለውን ህይወታችን እያየን with eternal perspective በዘላለማዊ አስተሳሰብ ያ ማለት ደግሞ ምንድነው ደህንነታችን ብቻ አይደለም ወገኖቼ ሳልቬሽን ብቻ እኮ አይደለም our salvation assured ነው በጌታ በክርስቶስ ኢየሱስ ከመስቀሉ ቃል የተነሳ ከመስቀሉ ታላቅ ስራ የተነሳ መዳናችን ተረጋግጧል አክሊል ግን አለ ወገኖቼ ብዙ ጊዜ ቤተክርስቲያን ውስጥ ይሄ ነገር አይነገርም ግን አክሊል የሚባል ነገር አለ አክሊል ሽልማት ነው ሽልማት እንዴት አድርገን ህይወታችን እንደኖርን እንዴት አድርገን እንዳገለገልን እንዴት አድርገን በእግዚአብሔር ቤት ውስጥ እንደኖርን not all ministry is equal not all lives are equal አክሊል አለ እኔ ውድቅ ሆኜ እንዳልቀር እያለ ሐዋርያ ጳውሎስ ይናገራል ስለዚህ በዘላለማዊ አስተሳሰብ ማየት አለብን አገልግሎታችን እና የራሳችን መንፈሳዊ ህይወት ቶፕ ፕራዮሪቲ መያዝ አለበት ማለት ነው ቶፕ ፕራዮሪቲ መያዝ አለበት ከኢቭን ወተን ከማገልገል ይልቅ ማለት ነው እና እንደምናውቀው ሐዋርያ ጳውሎስ ለቆሮንቶስ ሰዎች ነው ይሄን የጻፈው ለቆሮንቶስ ሰዎች ነው የጻፈው ብለን አንደመድምም ግን የሚገርመው የቆሮንቶስ ሰዎች በጣም በብዙ ችግር ያለፈች ቤተክርስቲያን ናት የቆሮንቶስ ቤተክርስቲያን በሞራሊቲ ኢሹ አለባት በመንፈሳዊ ስጦታ ክርክር የሞላባት ቤተክርስቲያን ናት የተለያየ ሐስል ወይ የተለያየ በቃ ከንቱ የሆነ ኃጢያት እንደውም ኢቭን ዝሙት ሁሉ የተገኘባት ቤተክርስቲያን ናት በቃ በተለያየ ችግር ውስጥ ያለፈች ቤተክርስቲያን ናት and the fact of the matter ዛሬም በዚህ ዘመን የምትኖረው ቤተክርስቲያን እንደው እንደ ቆሮንቶስ ቤተክርስቲያን ናት ብዬ እንኳን እንደፍሬ ባልናገር ሲሚላር የሆነ ቻሌንጆች አላት ዛሬም ቤተክርስቲያን and what this means is very relevant ለኛ በጣም
ሬሌቫንት ነው። ሶ መፍትሄው ምንድን ነው ብለን ስናስብ መፍትሄው ምንድን ነው? የህይወት ውሃ ወንዝ ከእግዚአብሔር ዘንድ አለ። ኢን አባንደንስ የማያልቅበት ሁል ጊዜ የሚመነጭ እና መዝሙረኛው ስለዚህ ሲናገር መዝሙር 23 ከቁጥር 1 እስከ 3 ያለውን በመደበኛው ትርጉም አነብላችኋለሁ። እንደዚህ ያለ መዝሙረኛው ሲናገር እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል እያለ መዝሙረኛው ተናገረ። እና ይሄ መዝሙረኛውን ስናስበው በለመለመ መስክ ማረፍ፣ በእረፍት ውሃ ዘንድ መመራት ኢትስ አ ላይፍ ፉል ኦፍ አባንዳንስ፣ እግዚአብሔርን የተሞላ የእግዚአብሔርን መገኘት የተሞላ የእግዚአብሔርን መንፈሳዊ ነገር በቃሉ በእግዚአብሔር ፕሬዘንስ የተሞላን ህይወት ነው የሚያሳየው። እና and ministry is about the heart and the mind የኛ ልባችን አእምሯችን በእግዚአብሔር መንፈስ በእግዚአብሔር ቃል ካልተጠበቀ አገልግሎታችን ፍሬያማ አይሆንም እና ይሄ የወይን ስፍራ ህይወታችን ነው ወገኖቼ። and then ይሄ ወደ ለመለመው መስክ የእግዚአብሔር መገኘት ነው። የለመለመው መስክ የእረፍት ውሃም የሆነው የእግዚአብሔር መገኘት ቃሉ ነው፣ መንፈሱ ነው። እና በዚህ ውስጥ በምንኖርበት ጊዜ ላይፍ ስታይላችን ሲሆን ምንድነው አገልግሎታችንም ማኒፋክቸር የምናደርገው አገልግሎት አይደለም። እኔ አሀፍሲን ወገኖቼ እኔ አይቻለሁ። በቃ ይሄ ከአንገት በላይ የሆነ አምልኮ ደግሞ በጣም ያስታውቃል። ይሄ ከህይወት ፍሬያማነት ትርፍ ያልወጣ አገልግሎት መንፈሳዊ ሰው ያውቀዋል ወገኖቼ። አክን ሳይንስት እኔ ወገኖቼ አሁን እንደዚህ የምለው ለትምክት ሳይሆን አሪሊ ካንሳይንስት በቃ ያስብላል። እና ግን የተረፈ ነገር ሲሆን በቃ ሲንሲየር ነው፣ ከልብ ነው። በቃ you can experience it, it's tangible ነው። በቃ ህይወትን ይነካል፣ ይለውጣል፣ ኢምፓክት አለው፣ ፍሬ አለው and sustainable ነው፣ ዘላቂ ነው። ላይክ ዛሬ ቸብ ነገ ደግሞ ባዶ አይደለም። ዛሬ ሞቅ ነገ ደግሞ ቅዝቅዝ አይደለም። ሁሉ ጊዜ በቃ የተትረፈረፈ ይሆናል። ይሄ ደግሞ ከኛ የተነሳ አይደለም። ከይሄ አባንደንት የሆነ የተትረፈረፈ ነገር ካለው ከጌታ ፊት የተቀበለ ሰው ህይወትን ነው የሚያሳየው። ሶ ሹነማይቷ ሴት የራሴን የወይን ተክል ቦታ ተውኩት ብላ ስትናገር ሌላው ነገር ደግሞ ምን እንደሆነ ታስተውላላችሁ? ቅድም ማስጠንቀቂያ ነው ብለናል አይደለ? ከማስጠንቀቂያ ባሻገር ደግሞ ግብዣም ነው። ኢትስ አን ኢንቪቴሽን ማለት ኢንቪቴሽኑ ምንድነው? ሄይ ዎች አውት ማለት ምንድነው? ፖዝ አድርገን ወደ ለመለመው መስክ ዞር ማለትን ጌታ ኢንቫይት እያደረገን ነው። መንፈስ ቅዱስ ኢንቫይት እያደረገን ነው። የቃሉ ገበታ ኢንቫይት እያደረገን ነው ወደ እግዚአብሔር እንድንመለስ። ነፍሴን መለሳት አለ። በቃ አንዳንዴ ደግሞ ወገኖች አገልግሎት ራሱ አድካሚ ነው። አያም ሹር ይሄን ነገር እናንተ ኤክስፒሪየንስ አድርጋችሁ የምታውቁ ይመስለኛል። አንዳንዴ አገልግለን somehow we feel drained፣ በቃ ድርቅ እንላለን። እና ያ it's a sign we need to come to that living water። ሁሉ ጊዜ ወደ ማያልቅበት መተን ልንሞላ ያስፈልገናል። መንፈሳችንን እሱ ራሱ ሪስቶር ሊያደርግልን ወደ ጽድቅ እንደገና ወደ ረፍቱ እንደገና ሊያመጣን እና ከውስጥ የሞላ ከሱ ጋር ህብረት በማድረግ የተትረፈረፈ ህይወትን በመኖር የሚወጣ አገልግሎትን ማገልገል እንድንችል ማለት ነው። አጌን እቺ የሹነማይቷ ሴት የራሴን የወይን ተክል ቦታ ተውኩት ስትል ሌላ የሚያሳይ ምን እንደሆነ ታውቃላችሁ? ተጠያቂነት። እኔ ተጠያቂ ነኝ እያለች ነው። she's actually mentioning about accountability። አሁን እኔ ማንንም ብሌም ማድረግ አልችልም እያለች ነው። I am accountable፣ ለዚህ ነገር ተጠያቂ እኔ ነኝ። ኦኬ የእናቴ ልጆች ወንድሞቼ ጫና አብስተውብኛል።
ብዙ ስራ በማብዛት የራሴን የወይን ቦታ ቸል እንድል ምክንያት ቢሆኑ አልቲሜትሊ እኔ ነኝ ተጠያቂ። አልቲሜትሊ ኃላፊነቱን እኔ ነኝ የምወስደው ብላ ራሷን ከኃላፊነት ወይም ከተጠያቂነት ነጻ አታወጣም። ይሄ ደግሞ ወገኖች የማቹሪቲ ምልክት ነው። ዩኖ ሶን እንደዚህ ያደረገኝ እንላለን። ሲዚ ሰዎችን ራሳችን እንደ ቪክቲም መቁጠር። ቪክቲም ማለት በቃ እንደዚህ አደረጉኝ፣ እንደዚህ በደሉኝ፣ እንደዚህ ያደረሱብኝ ማለት ቪክቲም ሜንታሊቲ ነው ኢንስቴድ ኦፍ ቪክተር። ቪክተር ማለት በቃ በድል የሚመላለስ ሰው። ያ እኔ በቃ በህይወቴ ለሚሆነው ነገር ተጠያቂ እኔ ነኝ፣ በህይወቴ ለሚያልፈው ነገር ተጠያቂ እኔ ነኝ፣ ኢትስ አፕ ቱ ሚ ብሎ ራሱን በእግዚአብሔር ፊት አካውንተብል የሚያደርግ ሰው ምን አይነት ሰው ነው? ቪክተር ሜንታሊቲ ያለው ሰው ነው። ባክግራውንድ ካለ ሚዩት እናደርጋለን ፕሊዝ ጋይስ። እስካሁን ኢትስ ፋንታስቲክ አንድ ወንደርፉል ሌትስ ኪፕ ዶይንግ ናት። ተባረኩልኝ። እና የአካውንታቢሊቲ ኢምፖርታንት ነው። የማቹሪቲ ደግሞ ሳይን ነው። የማቹሪቲ ሳይን ነው። እና እቺ የሹነም ወጣት የሹነም ልጃገረድ እየተናዘዘች ነው። ወል እኔ ሆነኝ ተጠያቂ ብላ በራሷ ላይ ራሷ ትፈርዳለች። ዳት ሴፍ። በራሳችን ላይ ብንፈርድ እኮ በጣም ሴፍ ነው። በእግዚአብሔር ፊትም ንስሐ ለመግባት በጣም ይቀለናል ማለት ነው። እና ይሄ ጥቅስ ታዲያ ምንድን ነው? አንደኛ የራስን ሲቹዌሽን የራስን ህይወት ዳያግኖሲስ ይሰጣል፣ ይመረምራል። ከዛ ደግሞ እርማትን ያደርጋል፣ ኮሬክቲቭ የሆነ ሜዥርን ይወስዳል ማለት ነው። እና በጣም የተሰጡ ሰዎች they are so busy, they are kind of useful። ግን በጣም too useful በምንሆንበት ጊዜ ውስጣችን ስለተሸረሸረ ውስጣችን ስለሚጎዳም unfortunately እንጎዳለን እኛ ራሳችን። then የምናገለግለው አገልግሎት የተትረፈረፈ ከህይወት ፍሬ የሚወጣ ሳይሆን በቃ ባየር ላይ የሚሄድ በጣም ስትሬስድ የሆነ ላይፍ ነው የምንነው፣ የተሟጠጠ ህይወት። እሱ ደግሞ ወገኖቼ እኛን አይጠቅምም፣ ቅዱሳን አይባርክም። ለምናገለግላቸውም ሰዎች የህይወት ፍሬ ሳይሆን ይሄ በቃ አክቲቪቲ ይሆናል። ይሄ ደግሞ ወገኖቼ ዘመናችንን ያባክናል። ስለዚህ ከሹነማይቱ ልጃገረድ በጣም የምንማረው ትልቅ ትምህርት አለ። So coming back to another scripture, ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ ምዕራፍ 11 ከ28 እስከ 30 በጣም የታወቀ ቃል ነው። ሁሉ ጊዜ በጣም ደግሞ እኔ ይሄን ቃል በጣም ሁሌ ስለሚባርከኝ በቃ ሳምሃው መንፈስ ቅዱስ በህይወቴ በጣም ድሮፕ እያደረገ ሁሌ ስጸልይ እንኳን ለሰዎችም ጸልይ ለራሴም ስጸልይ የምጠቅሰው ቃል ነውና ጌታ ኢየሱስ በቃ እናንተ ሸክማችሁ የከበደ ይላልና አንዳንዴ ብዙዎች ሰዎችን አገልግለን ሳማው እኛ ራሳችን በጣም በርደንድ ነን፣ እኛ ራሳችን ፍሪ አይደለንም። then is time ወደ ጌታ ራሳችን መተን ጌታ ሆይ ይሄን ሁሉ በርደን ውሰደው ከላይ ላይ አንሳው ጌታ ሆይ። እና ጌታ ኢየሱስ ሲናገር ምን አለ? ቀንበሬን የኔን ቀንበር በላያችሁ ላይ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። የኔ ቀንበር ልዝብ ሸክሜ ቀሊል ነው። እና ጌታ ኢየሱስ ክርስቶስ የሚሰጠው ልዝብ ቀንበር ቀላል ሸክም የፍቅር ነው፣ የፍሬያማነት ነው፣ የሰላም ነው፣ የመትረፍረፍ ነው፣ የደስታ ነው፣ የድል ነው። በቃ የመንፈስ ፍሬ ብላችሁ የምትዘረዝሩትን ሁሉ ሸክማችን ስናስቀምጥ ኤክስፒሪየንስ የምናደርገው ኤክስቼንጅ ወይም ደግሞ ዲቫይን ኤክስቼንጅ መለኮታዊ ኤክስቼንጅ ወይም መለኮታዊ ልውውጥ ክርስቶስ የሚያደርገው he takes away all our burdens ከኛ ላይ ያለውን ሁሉ በርደን ይወስድና ከሱ የሚመነጨውን ሁሉ ይሰጠናል። and that's a great place to be in and that's where we need to be እና መዝሙረኛውም ዝቅ ብሎ ሲናገር በዚሁ መዝሙር 23 ላይ ቁጥር 5 ላይ በመደበኛው አገን እንደዚህ ብሎ ተናገረ። ጠላቶቼ እያዩ አለ ጠላቶቼ እያዩ በፊቴ ማዕድን አዘጋጀህልኝ። ጠላቶቼ እያዩ በፊቴ
ገበታን ማዕድን አዘጋጅህልኝ። ሌላስ ራሴን ደግሞ በዘይት ቀባ፣ ከዚህ የተነሳ ጽዋዬ ሞልቶ ይፈሳል ይላል። and this is where we need to be አገልጋዮች ስንሆን all the time this is where we need to be and ይሄ ደግሞ ዲሲፕሊን ይፈልጋል ወገኖቼ። ለተጠራነው ወይ ደግሞ ኢንቫይት ለተደረግነው አገልግሎት ሁሉ ኔሰሰርሊ አክሴፕት ማድረግ የለብንም። ይሄ ዊዝደም ነው። አንዳንዴ ጊልት ኮንሽስ አለ አይደል? በቃ ይኸው የተሰማኝ ወይ ደግሞ እግዚአብሔርን ልበድል እችል ይሆን ብለን እናስባለን። ኖ የእኛ ህይወት እየተሸረሸረ እንድናገለግል እግዚአብሔር በፍጹም አይፈልግም። ሌላው ደግሞ ለጠላት እንኳን በጣም ቀላል ታርጌት ነው የምንሆነው። የእኛ ህይወት የእኛ የወይን ስፍራ በወይን ስፍራ እያወራን ስለሆነ እሱን የተጫወትን ስለሆነ የእኛ የወይን ስፍራ አረም በስቶበት የእኛ የወይን ስፍራ ሳይኮተኮት የሌላ ሰው የወይን ስፍራ ሄደን ሉካፍተር እንድናደርግ በፍጹም የእግዚአብሔር ቃል ወይ ደግሞ የእግዚአብሔር ፈቃድ አይደለም ወገኖቼ። ራእይ ምዕራፍ 2 ላይ በጣም የሚገርም ቃል አለ። ለኤፌሶን ቤተ ክርስቲያን የተነገረውን ቃል እሱን አጠር አርጌ ጊዜያችንም ለመጠቀም there's so much that we need to cover እና ጊዜያችንን ሴቭ ለማድረግ አጠር አርጌ ያነባዋለሁ። ለኤፌሶን ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ከራእይ ምዕራፍ 2 ከ3 ከ6 የምነቅፍ ነገር አለብኝ ብሎ ተናገረ። አዎ ጥሩ ነገር አለ። ያ ስለ ስሜ ጸንተህ አልደከምክም፣ ብርቱ ነህ። ግን የምነቅፍህ ነገር አለኝ። የቀደመውን ፍቅርን ትተሃል። ይህ ደግሞ በጣም ፈንዳሜንታል ነው። በጣም በጌታ ቤት ሰዎች ሲቆዩ የጌታ ነገር በጣም ላይክ ኖርማል ይሆንባቸው። በጣም አደገኛ ነው። በጣም አደገኛ ነው። የቀደመው ፍቅርን ትተሃል። ይሄ ሞልቶ ከተረፈ ጽዋ እየተንበለበለ ወይም ደግሞ ፓሽኔት ከሆነ አገልግሎት ሳይሆን I've done it yesterday, I've done it before, ልክ እንደ ጆብ ኤክስፒሪየንስ I can do it again። ይሄ በጣም አደገኛ ነው ወገኖቼ። እና ከወዴት እንደወደቅ አስብ፣ ከየት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝን ከስፍራ እወስዳለሁ እያለ የግሳጼን መልእክት ለኤፌሶን ቤተክርስቲያን ይናገራል የእግዚአብሔር ቃል። ይሄ ደግሞ ለእኛ በጣም ሬሌቫንት ነው። አንዳንዴ እኔ እንኳን ይሄን ጸሎት ስጸልይ ለራሴ አላስታውስም፣ ግን I've heard people praying like ጌታ ሆይ እንደ ልጅነቴ ፍቅርህ በቃ የልጅነቴ ፍቅር ይምጣብኝ፣ አንተን እንዳገኘው የነበረው ነገር ይምጣብኝ ይላሉ። and it's fine, እንደዛ አይነት ነገር ከተሰማን it's okay to pray like that። ግን ከጌታ ጋር ያለን ሪሌሽንሺፕ በየቀኑ መጨመር አለበት ወገኖቼ። አንተን ስቀበል አንተን ሳገኝ የነበረውን ፍቅር መልስልኝ ሳይሆን ብለን መጸለይ ያለብን ይጨምር። በቃ ከትናንት ዛሬ ይጨምር፣ ከዛሬ ነገ ይጨምር፣ ከነገ የሚቀጥለው ይጨምር እያልን ነው መጸለይ ያለብን። የአማኝ ህይወት አላይቭ የሆነ ህይወት ወይ ደግሞ የአገልጋይ ህይወት ሊሆን የሚገባው በየጊዜው መጨመር። ምክንያቱም የእግዚአብሔር ነገር መጨመር ነው። እንደውም የጥንቱን ሃይማኖት የሚሉ ምናምን መዝሙሮች አሉ። እኔ እነሱ መዝሙሮች I don't like them to be honest with you። እና ምክንያቱም የእግዚአብሔር ነገር አዲስ ነው ሁልጊዜ። ሶ ቢዚ ከሆነ ሪሊጂየስ አክቲቪቲ መጠበቅ አለብን ወገኖቼ። ቢዚ የሆነ ሃይማኖታዊ አክቲቪቲ ፓሽኔት የሆነውን አፌክሽኔት የሆነውን በጣም በፍቅር የተሞላውን ከእግዚአብሔር ጋር አላይቭ ሁል ጊዜ የሚያድግ የሆነውን ግንኙነት በፍጹም ሊተካልን አይችልም። እኔ የሚገርመው አገልግሎታችን ፍሬያማ አይሆንም። በቃ የጸሐፍቶች አገልግሎት እንደዛ ነው። የፈሪሳውያን አገልግሎት እንደዛ ነው። የሰዶቃውያን አገልግሎት እንደዛ ነው። ጌታ ኢየሱስ ክርስቶስ ግን በዘመኑ ገስጿቸዋል። and guess what ያ ሁሉ የተጻፈው ደግሞ ለእኛ ለትምህርታችን ነው፣ አይተን እንድንማር። ስለዚህ ስናገለግል ጥልቅ የሆነ የፍቅር ምላሽ፣ ጥልቅ የሆነ በቃ እድል ሰጠኝ ጌታ፣ እግዚአብሔርን ለማገልገል ጌታ እድል ሰጠኝ ብለን ሁሉ
ጊዜ ፋየርድ አፕ ሆነን ሁሉ ጊዜ ፊልድ ሆነን በኤነርጂ መንፈሳዊ ኤነርጂ አይ ዶንት ሚን የስጋም ኤነርጂ ኢትስ ፋይን there's nothing wrong with it ግን ከውስጥ የፈለቀ ነገር መሆን አለበት ወገኖቼ። so we need to be fired up ለጌታ ስናገለግል በቃ we need to be fired up so let's move on። የእናቴ ልጆች አለች አይደል? ወንድሞቼም አላለችም። የእናቴ ልጆች እና እነማን ናቸው እነዚህ ወንድሞች ብለን ስናስብ they are her family members ግን በቃ ራይት አላቸው በእሷ ህይወት ለመሰልጠን እሷን ለማዘዝ ወይ ደግሞ በእሷ ላይ ኃላፊነትን ጫና ለማስቀመጥ ኳሊፋይድ ናቸው ወይም ደግሞ አላቸው ስፍራ በእሷ ህይወት ውስጥ እና ግን የሚገርመው ነገር ለእሷ ግን የሚጠነቀቁ አይደሉም። they are just demanding people and also they are controlling በቃ ቁጥጥር ተቆጣጣሪዎች ናቸው በእሷም ህይወት ውስጥ ስራ ያበዛሉ። ሜቢ እንቅልፍም የላትም although እንቅልፍ የለኝም ባትልም ፀሐይ አክስሎኛል አጥቁሮኛል ብላለች እና ግን they didn't even think የኔ እህት የወይን ቦታሽ ያንቺስ እባክሽ እንዴት ሆነልሽ ለማለት ጊዜ የሚያገኙ ወይ ደግሞ some kind of empathy ልበለው some kind of ርህራሄም እንኳን የላቸው እነዚህ ወንድሞቿ and መጥፎ ሰዎችም ላይሆን ይችላሉ፣ ክፉ ሰዎችም እኮ ላይሆኑ ይችላሉ፣ ግን የማያስተውሉ ደግሞ ሰዎች ሊሆኑ ይችላሉ። እና ምንድነው ከዚህ የምንማረው? well በእኛ ላይ ዲማንድ የሚያደርጉ ሰዎች ሁሉ በእኛ ላይ ራይት መስጠትና ለመስጠት ደግሞ የኛ ኃላፊነት ነው ወገኖቼ። we have to take responsibility ለራሳችን ህይወት ኃላፊነት መውሰድ አለብን። ራሳችን ተጠያቂዎች እኛ ነና። ስለ ወንድሞቻችን ስለኛ አይጠየቁም፣ እህቶቻችን ስለኛ አይጠየቁም፣ ፓስተሮቻችን ስለኛ አይጠየቁም፣ አገልጋዮች ስለኛ አይጠየቁም። እኛ ነን የምንጠየቀው በጌታ ፊት። so we need to be accountable ለህይወታችን። so ተቆጡኝ ብላለች ደግሞ ወንድሞቼ እነዚህ let me read it actually so that ብዙ ቦታ ሄደናል። let me read it ቁጥር 6 ላይ የእናቴ ልጆች ወንድሞቼ ተቆጡኝ they are upset with her ተቆጥተው ነው አንቺ ይሄን አርጌ ያልንሽን ለምንድን ነው ያላደረግሽው ይሄ ደግሞ ጎደለ እያሉ የሚሏት ይመስላሉ። ለሷ ምንም አይነት ርህራሄ የላቸውም። ከዚህ የምንማረው ምንድነው? ትምህርቱ ምንድነው? we need to be accountable ለራሳችን ላይፍ ለራሳችን ነፍስ ወይም ደግሞ ለራሳችን የወይን ቦታ ጥንቃቄ ማድረግ ያለብን እኛ ነን። ይሄ ማለት ደግሞ it's okay to say no politely no አልችልም ማለት ጥሩ ነው። ይሄ አልችልም የሚለው ላይክ ከላይ እስከታች በስራ ቢዚ ሆነን የእግዚአብሔር መንግስት ስራ ኒግሌክት አድርገን I'm not talking about that። እሱ ራሱ ሌላ አደጋ ነው ወገኖቼ። ወደሱ አልገባም፣ ወደሱ ለመግባት ጊዜም የለንም። but I'm not talking about that። our life needs balance። እንደ አገልጋዮች ባላንስ ያስፈልጋል። ምድራዊ ስራ ያስፈልጋል 100% yes መስራት አለብን። ፋሚሊያችን ሉክ አፍተር ማድረግ አለብን 100%። is kingdom important? yes with eternal perspective ቅድም እንዳልኩት በዘላለማዊ እይታ ህይወታችን ነፍሳችን ደግሞ ማየት አለብን። and at the same time በእኛ ህይወት ላይ ደግሞ unreasonable demand የሚያመጡትን ሰዎች it's okay to say no እና ልክ እንደ ሹነማይቷ ወጣት ኃላፊነት መውሰድ አለብን። እኔ ነኝ ተጠያቂ ማለት አለብን። የማርታንና የማርያምን ህይወት ታውቃላችሁ። አላነበውም ጊዜ ለመቆጠብ። ሉቃስ 10 ከ40 እስከ 42 ያለው ክፍል ነው። Martha is so busy and she did nothing wrong by the way. Martha was very busy በቃ ላይ ታች ያለች እንደም ተቆጣችና እንደ ጌታ ሆይ ግድ አይለም እንደኔ ስደክም እቺን እህቴን ተንሽና ግዢን በላት። አይ ማርታ አለ ኢየሱስ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ። ማርያም የመረጠችው እሱ ኮሜንደብል ነው። በቃ አይወሰድባትም። አንቺም እንደሷ በሆንሽልኝ አለ። and የኛንም ህይወት በማርታና በማርያም ሌንስ ወይም ደግሞ ሚረር ማየት እንችላለን። እና
ካፕል ኦፍ መዝሙሮች ትዝ ይሉኛል። እሱን እነግራችኋለሁ፣ አልዘምረውም። የድሮ መዝሙር ዘይቴን በመቅረዝ ሙላ ይንደድ ይንደድ የሚል መዝሙር ታውቁ እንደሆነ አላውቅም። እና በቃ ሆዛና የሰራዊት ጌታ እያለ ነው የሚዘምረው። እና በቃ ዘይት የእግዚአብሔር ዘይት በየዕለቱ በእኛ ላይ ሊሞላብን ያስፈልገናል። ከሙላታችን እንድናገለግል፣ ከተትረፈረፈ ነገር እንድናገለግል። የእንግሊዝኛ መዝሙርም አለ በጣም ወደው መዝሙር ፊል ማይ ካፕ ሎርድ አይ ብሪንግ ኢት ቱ ዩ ሎርድ የሚል እና በቃ ስኔን ወይም ነው ኩባያዬን ጌታ የህይወቴን ኩባያ ወደ አንተ አመጣዋለሁ እባክህ ሙላልኝ እያለ እንደዚህ የሚዘምር ደግሞ መዝሙር አለ። በእንግሊዝኛ ጊዜ ስታገኙ ዩቲዩብ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና በጣም ሪሊ ልብ የሚነኩ መዝሙሮች ናቸው እነዚህ። እና ይሄ ግን ኢኒስ ቱ ቢ አወር ዴይሊ ሪኩዌስት። ጌታ ሆይ ወጥቼ ከማገልገሌ በፊት እስኪ በዘይት ሙላኝ እኔን፣ እስኪ ዘይት ይትረፍረፍ በእኔ ሶ ዛት አገልግሎቴን የሚቀበሉ ሰዎች አንተን ኤክስፒሪየንስ እንዲያደርጉ ጌታ ኢየሱስ አንተና መስቀልን መንፈስ ቅዱስ አንተንና የቃልን እውነት ኤክስፒሪየንስ እንዲያደርጉ እስኪ ዘይትን በእኔ ላይ ሙላ የሚል ጸሎት፣ የትህትና ጸሎት በእግዚአብሔር ፊት መጸለይ ያለብን። ምክንያቱም አገልግሎታችን፣ ህይወታችን ኢትስ አባውት ዘ ማተርስ ኦፍ ዘ ሃርት ኢትስ ማተርስ ኦፍ ዘ ማይንድ። ይሄ ደግሞ የልባችን አእምሯችን በእግዚአብሔር ቃል፣ በእግዚአብሔር ህይወት፣ በእግዚአብሔር መገኘት ካልታረሰ የወይን ስፍራችን ድራይ ከሆነ እኛም ድራይ፣ የምናገለግለውም ድራይ አብሮ መድረቅ፣ ያ ደግሞ በቃ ዘመን ይፈጃል ወገኖች። የእኛ ዘመን ይቃጠላል፣ የምናገለግለውም ህዝብ ዘመኑ ይቃጠልበታል። እና እንደ እግዚአብሔር እንደ ታመኑ አገልጋዮች ማስተዋል አለብን፣ ሪሊ ማስተዋል አለብን። እና ሶ ዊ ኒድ ቱ ኮንቲኒዩ ቱ ቢ ዋይዝ መሆን አለብን ሶ ዛት ስናገለግል ከተትረፈረፈ ጽዋ ማገልገል እንድንችል። ቅድም ዳዊት የዘመረውን ብያለው፣ ጽዋ የተረፈ ነው የሚል እሱን ደግሜ ያላነበውም። እና ሳመራይዝ ሳደርግ ወደ መጨረሻው እየመጣን ነው። ሳመራይዝ ሳደርግ ምንድን ነው በእግዚአብሔር መገኘት ውስጥ የተገኘ አገልጋይ፣ የተገኘ አማኝ ህይወቱ በጣም ይባርካል ወገኖቼ። ራሱ አብራችሁ ስትሆኑ ራሱ የሆነ የሚነካችሁ ነገር አለ። እኔ ሃቭ ኤክስፒሪየንስድ ዲስ ፍሮም አዘር ፒፕል አንድ አም ሹር እኛም ደግሞ በዚህ ህይወት ውስጥ ስናልፍ ህይወታችን ኢምፓክትፉል ነው፣ ህይወታችን ፍሬያማ ይሆናል። መዝሙረኛው ሲዘምር ምዕራፍ 16 ከቁጥር 5 እስከ 9 የመጨረሻዋን ቁጥር አነባታለሁ። የህይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ ይላል። በእንግሊዝኛው in your presence is fullness of joy, at your right hand are pleasures forevermore። በቃ በእግዚአብሔር መገኘት ውስጥ የቆየ አማኝ፣ የቆየ አገልጋይ ደስታው አቋርጥ ኦቨርፍሎ ያደርጋል። ይሄ ማለት በህይወቱ ችግር የለም ማለት አይደለም። far from it. in spite of all those challenges, in spite of all those ፈተናዎች ኦቨርፍሎ ያደርጋል። ዋይ የእግዚአብሔር መገኘት በህይወቱ ስለሞላ ማለት ነው። ስለዚህ ወገኖቼ ስናገለግል we need to be full of joy, full of excitement። በቃ የኛ ኤክሳይትመንት፣ የኛ ደስታ ይጋባል። ስናገለግል ሌሎችን ሰዎች ይነካል። ጌታ ኢየሱስ ክርስቶስ ይሄን ተናገረ። ይሄን ብዬ ጨርሳለሁ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 38 እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይሲ ክራይቴሪያው መጠማት ነው። ይሄ ደግሞ ለሁላችንም አማኝ እንደተባለ ሞርሶ ለአገልጋይ ብዙ ሪስፖንሲቢሊቲ ስላለብን እሱም መጠማት የተጠማ የመጠጣት ኦፖርቹኒቲን ያገኛል። ከማን? ከራሱ የህይወት ውሃ ከሚሰጠው ከራሱ ከክርስቶስ ኢየሱስ። እና በእኔ የሚያምን የእኔን የህይወት ውሃ ደግሞ የሚጠጣ ከሆዱ የህይወት ውሃ ወንዝ ይፈልቃል ብሎ ጌታ ኢየሱስ ክርስቶስ ተናገረ። የህይወት ውሃ
ራሱ ጌታ ኢየሱስ ክርስቶስ ነው፣ ራሱ መንፈስ ቅዱስ ነው። እና then when we do that የወይን ስፍራችን then የኛ የወይን ስፍራ cultivated ሲሆን የኛ የወይን ስፍራ abandoned ሳይሆን ሲቀር ቸል ሳይባል ሲቀር then የሌሎችንም ሰዎች የወይን ስፍራ look after ለማድረግ ኑሪሽ ለማድረግ ለማጠጣት ፍሬያማ እንዲሆን ለማገዝና ለመርዳት ብቃት እናገኛለን። እና የእግዚአብሔር ስም ለዘላለም የተባረከ ይሁን። ብዙ ኤሪያዎች ነው ከቨር ያደረግነው። ጌታ ቢፈቅድ ብንኖር የሚቀጥለውን ሴሽን ደግሞ ኔክስት ታይም እንቀጥላለን። የእግዚአብሔር ጸጋ ለሁላችንም ይብዛልን። ተባረኩልኝ። አሜን። ተባረኪ በኢየሱስ ስም።